ኬጋ ብሩኬ ቤት እና ሃይሚ ቤት የተገኘው ልጅ በ2016 እና በ2018 ብራንክ ነበረው። ልጁ የብሩኬ ጓደኛ ነው እያሉ እንግዲህ ቲክታከሮች ይገኛሉ። የኛ ውድ ቤተሰቦች ግን ቫልዩ እኮ አለው። ታዲያ የሱ ጓደኛ ከሆነ በጣም ጥሩ ነው። ሃይሚ እኮ ስሟ ንጹህ ይሆንላታል እንደዛ ከሆነ። አይገባችሁም? እንዲህ ቤተሰቦች ምንም ተንኮል የለውም እንደዛ ከሆነ ማለት ነው። በጣም ብዙዎቻችሁ ከሙሽዬ ጋር ፎቶ አለው ትላላችሁ፣ እያወጣችሁት ነው። በእርግጥ ይመሳሰላል እውነት ለመናገር ማለት ነው። ነገር ግን ይህን ነገር እሷ ስትሰራው ማለት ነው እሷ ሃይሚ ማለት ነው። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ሃይሚን ትላንትና ፕራንክ አላልኩም ወይ ሃይሚ ጋር ቪዲዮ የሰራው ልጅ ከሙሽዬ ጋር ፎቶ ተነስቷል። ከሙሽዬ ጋር ቤተሰብ ነው። እንዲሁም ሳምራዊት አንድ ጊዜ ፕራንክ አድርጋለች በ2016 ብላችሁ እያወጣችሁ እየበተናችሁት ነው። ነገር ግን እንደዛ ከሆነ ብሩክ የሚያውቀው ልጅ ከሆነ ለሃይሚ ጥሩ ቫልዩ አለው። ሁለተኛ ነገር እናንተን ተመልካችን ማስተማር ነው እንጂ የፈለጉት እነዚህ ሰዎች አልተጣሉም ማለት ነው። እንግዲህ ብሩኬ ላይ ያው የተደበቀ ሚስጥር አለበት ተብሏል እና ያ ነገር ሰው ጋር የሰሙት ነገር ይኖራል። ያየሁትን ነው ማምነው ወይስ ያላየሁትን ነው ማምነው? ሃይሚ ካንተ ይብሳሉ ብለዋለች እንግዲህ ብሩኬ ማለት ነው። ስለዚህ ተመልካቹ ጋር አንድ ሊያስተምሯቸው የፈለጉት ነገር ስላለ ብቻ ነው እንጂ ሌላ ምንም አዲስ ነገር የለውም። ምክንያቱም ይሄ ልጅ ብሩኬ እያወቀ እሷ ጋር የሚከውን ከሆነ ብሩክም ያውቃል። ሁለተኛ ነገር ካሜራማን አለ። ሶስተኛ ነገር ሃይሚ አለች። ሃይሚ ስትኖር ልጁን ካላወቀችው እሷ ታምሜ ነው ይዞኝ የመጣው ብላለች። እሷ ስትታመም ታማ ወይም ቁጭ ብላ ወይም ወድቃ እንበልሽ ምሳሌ አንስቶ ነው የመጣው ብላለች። እንደዛ ከሆነ ብሩኬ ይከታተላታል ማለት ነው። ሃይሚ ስትታመም ስትወድቅ ብሩኬ ያያል ማለት ነው፣ ይሄን ልጁን የሚልክበት። ስለዚህ ሃይሚ ራሷ ይሄን ነገር እሰራዋለሁ ወጣዋለሁ ብላ ተነጋግራ ነው የምትሰራው። ስለዚህ ሃይሚን ለማስጠቆር የራስክን ስም ለማጽዳት ምኑ ጋ ነው የሱ ስም የሚጠቁረው? ምኑ ጋ ነው ሃይሚ የሚጠቁረው? እንደውንም ለሃይሚ ጥሩ ሆነላት። ለምን መሰላችሁ? በኋላ ላይ ሲያብራሩላችሁ ይገባችኋል እያንዳንዱ ነገር። እንኳንም ሌላ ወንድ የማይታወቅ ወንድ አልመጣ። አንደኛ ነገር ይሄ ነው ልነግራችሁ የምፈልገው ነገር። በጣም በቃ የሸወደ ከመስሎን አንተ ራስህን ልታጸዳ፣ አንተ ራስህን ንጹህ እንዴ! ይሄን ያህል ምንድነው እሱ ነፍስ ገደለ እንዴ? ምን አደረገ? ቢኒያምን ትዝ ይላችኋል? ቢኒያም የዲቦራ ባል ማለት ነው። እንደዛ አስረግዟት እንኳን ሌሎች ሴቶች ጋር ሄዶ ብዙ ነገር አድርጎ በሚዲያ እንኳን ሳያፍር ማለት ነው ይቅር በሉኝ ሴቶች፣ የበደልኳችሁ ሴቶች ይቅር በሉኝ ብሎ ድንጋይ ተሸክሞ ይቅር በሉኝ ብሎ ይኸው አሁን ከልጅናቱ ጋር ተስማምቶ ይቅርታ አድርጋለት እሷ እንኳን ማለት ነው ዲቦራ እንደዛ በድሏት ማለት ነው። እንግዲህ አስቡት፣ አንድ ወንድ አለ እድሜያችሁ አለ ፕሮግራማችሁ ትምህርታችሁን ልጅነታችሁን አቋርጣችሁ ልጅ 9 ወር ተሸክሞ መውለድ ቁም ነገር እንግዲህ 5 ዓመት ይሆነዋል። በዚህ ዓመት ውስጥ ምን ያክል ቻሌንጅ እንዳሳለፈች ዲቦራ ታውቃለች። ግን አባትነቱ ልጄ አባት የለኝም ከሚልብኝ አባትነቱን ካመነ አባት እንዲሆነው ብቻ ነው ፈልገው እንጂ እኔ ከሱ ጋራ ምንም አይነት ህይወት የለኝም ብላ ዲቦራ በአደባባይ ፈቀደች። ስለዚህ እሱ እንኳን እንደዛ ሳያፍር ማለት ነው ብሩኬ ምንድነው የሚያሳፍረው? ያንተ የተደበቀ ሚስጥር እንዲደበቅልህ ብለህ እሷን ጓደኛህን አምጥተህ አስጠቆርካት። ምን ነው የሚጠቆረው? ሃይሚ ህፃን እንዳትመስላችሁ፣ እያንዳንዷን ነገር ታውቃለች፣ የምትራመድበትን ታውቃለች። ብሩክ ጋር ምንም አይነት መረጃ አታገኙም። ይሄንን ጥንቅቅ አድርጋ ታውቃለች። ነገር ግን ስራው መሰራት ስላለበት በእንደዚህ አይነት መልክ ይዛ መጣች። ሁሉም ይተዋወቃሉ። ገባችሁ አይደለ? ምክንያቱም እዚህ ጋር ሃይሚ ይሄንን ልጅ እሷ አምጥቶ ካልሰጣት ካላወቀችው እንዴት ይመጣል? ሲቀጥል ብሩክ አመጣው ካላችሁ እሷ ስትታመም ብሩክ ነው እንዲሄድና አንሳት ብሎ ያዘዘው ምንድነው? ብሩክ አምቡላንስ ነው እንዴ? እሷን ነው እንዴ የሚከታተለው? ኦልሬዲ ተጣልተዋል አይደል የሚባለው? እንደዛ ነው የተባለ። ስለዚህ ትክክል አይደለም። ትክክል ያልሆነው ፓርት ይሄ ነው። እናንተ ብሩክን በጣም ወንጀላችሁታል። አንዳንድ ሴቶች ማለት ነው። አንዳንዶቻችሁ ከሷ ህይወት መውጣት አለበት ብቻዋ እንዴቱን ሀታ 50 ኪዋ እንኳ የተወሰናችሁ ሰዎች ናችሁ። አንድ ላይ አድርጋችሁ ያከበራችሁት ለብቻ ነው። ኦኬ አድርጉ፣ ስሜታችሁን እሱ ምንም ማለት አይደለም። ነገር ግን መለያየት የለባችሁም። እንዴት ይሄ የስራው ሲስተም እንዴት አይገባችሁም? እንዴት አይገባችሁም? ልጁን እንኳን ካወቃችሁት ቤተሰብ ነው ካላችሁ
ለሃይሚ እኮ ምንም አይነት የሚያመጣባት ሳይድ ኢፌክት የለም። ንጹህ ናት። ንጹህ ሴት ነው የምትሆነው። ለምን ብሩክ የሚያውቀው ከሆነ ማለት ነው። ገባችኋ? በነገራችን ላይ ልጁ ዋው ቤተሰባቸው ይመስላል። እውነት ለመናገር እኔ ምንም የማዋሸው ነገር የለም። የታየኝን ነገር ነው የምናገረው። እዚህ ድራማ ውስጥ ሲቀጥል ትናንትና ሲደባደቡ ካሜራማኑ ለምን ዝም አለ? ካሜራማኑ ለምን አልገላገለም? ሀታ እንውጣ እንኳን እስኪለው ድረስ እየቀረጸ ነበረ። ይሄን አይታችኋል፣ አይካድም። ስለዚህ ምንም ሁሉ ነገር ግልጽ የሆነ ጨረቃ ፋሚሊዎች በዚህ አጋጣሚ ሁሉም ሰው ነቅቷል። ስለዚህ የብሩኬ እንደዛ ተጀመረ። በጣም ወከባ ሲበዛ ሃይሚ ታቋታላችሁ። ፕሮግራም ቀየስ አርጋ በሌላ አይዲያ መምጣት ይሄ ልማዷ ነው። ሃይሚ ይሄ የጭንቅላቷ ስራ ነው፣ የራሷ ስራ ነው። ማንም አይወስድባትም። እኔ እውነቱን ነው የምነግራችሁ። ምን አስዋሸኝን? እዚህ ጋር ለማንም አልደግፍም። ምክንያቱም ሃይሚ ከወደቀች ብሩኬ አብሮ ይወድቃል። ብሩክ ከወደቀ ሃይሚ አብራ ትወድቃለች። ቃል አላቸው ቤተሰቦች፣ ቃል አላቸው። ቃል አይታጠፍም። ብሩክን ታውቁታላችሁ። ለቃሉ ምን ያክል ታማኝ እንደሆነ ታውቃላችሁ። ቃል አይታጠፍም። ስለዚህ ምንም ቢፈጠር ምን ስራቸውን ይሰራሉ እነዚህ ልጆች። ማንም የፈለገውን ነገር ስም ብሎ ስም ቢያጠፋ ማንም ምንም የሚያመጣባቸው ነገር የለም። ነገ አቅፋት ለምትኖራት ሴት እንዴት ሌላ ወንድሙን ነው ያመጣው? ምንም ችግር የለውም። ስለዚህ ማንም ሰው የሚሰራውን ስራ ነው የሰራው። ሌላ አዲስ ወንድ ብታመጣ ነበር ለሃይሚ ራሱ ለነገ ህይወቷ ጥሩ ማይሆንላት። ምክንያቱም ነገ አሁን ልጅ ሲያየው እንዴት ልታረጊ ነው እንደዚህ ከፈለግሽ ወንድ ጋር ብላችኋታል። ይሄ ወንድ ብሩኬ ነገ መጥቶ ልክ ድራማው ካለቀ በኋላ እንደዚህ ላስተምራችሁ የፈለግኩት ነገር ስላለ ነው ብለው ሲገልጹላችሁ የዛን ሰዓት ግልጽ ይሆንለታል ለልጇ ማለት ነው። ስለዚህ እዚህ ጋር እያንዳንዷ ነገር ክወናን የተከወነው። ግን ትንሽ የሚያሳዝነኝ ነገር ምንድን ነው? ሃይሚ ብርጭቋን ሰብራለች። ብርጭቋን ሰብራለች። ከዛ ግን ካሜራው ከጠፋ በኋላ ብሩኬ ነው የጠረገው አሉ ጠርሙሱም ማለት ነው። ቤተሰቦች እና የሰው ሞት ነው የምናገረው። ስለዚህ የኛ ውድ ቤተሰቦች እናንተም ነቄ ብላችኋል። እነሱም እንግዲህ የሚጓዙበት ርቀት አሁን ስትነቁባቸው ሌላ አጀንዳ ቀይረው ይመጡላችኋል። ለመሰላችሁ የብሩኬን እኮ የቀየሩት እኮ አውቀው እኮ ነው። ለምን ብሩክ አያረግም ብሎ በጣም ህዝቡ 100% የሚሆነው እንደማያረገው አመነ። ማንም ሰው የራሱን አስተያየት ይሰጣል። ስለዚህ እናንተ በዚህ ልክ መሸወድ የለባችሁም። ምክንያቱም ልጁን አወቃችሁት አይደለ? ልጁን ካወቃችሁት በቃ አሜን ብላችሁ ዝም ነው። ምክንያቱም ምንም አዲስ ነገር አይፈጥም። ሲጀመር ሃይሚ የወንድ ጓደኛ ከየት ታመጣለች? ያው በኢንስታግራም አውርታ እንደዚህ ምናምን ከሆነ ነው እንጂ ከዛ ውጪ ከየት ታመጣለች? አሁን ነው ከቤት የወጣችው። ከቤት እንደወጣች ከብሩክ ጋር ነው የገጠመችው። ብሩክ ወንድ ልጅ ነው። ያን ያክል ለወንድ ቀላል ነው ጓደኛ ማምጣት። ጓደኛ ምናምን ለወንድ ትንሽ ይቀላል። ሃይሚ ግን አሁን ነው 1 ዓመት ነፃነት ያገኘችው። ከዛ በፊት ልጅ ናት። አባቷ እንደምታውቁት በጣም ኃይለኛ ናቸው። ይቆጣል፣ ጋሽዬ ይቆጣል፣ ተናግራለች ራሷ። ስለዚህ እንደዛ ስለሆነ ጓደኛ አይኖራትም። የሴትም ጓደኛ እንደምታዩት ቁጥብ ናት፣ ብዙም የላትም ጓደኛ። ስለዚህ እኔ እውነት የሆነውን ነገር ከመናገር ወደ ኋላ አልልም። ባሁኑ ሃይሚም ብሩኬም ጥፋት የለባቸውም። መጀመሪያ ሃይሚ አጥፍታ ነበረ ግን ያጠፋችሁን ደግሞ በዚህ መለሰችው። ይሄንን ደግሞ ትናንትና ልጁ ሲመጣ የተጋበዘችው ንግግሯ አሁን እኮ ሃይሚ የሚያስጠላባት ምንድነው? የምትመልሰው መልስ ነው። ለሰው ልጅ የምትመልሰው መልስ እልህ ያስገባል። ያንን ታለንት ነው እየሰራች ያለችው። በቃ ይሄ የተቀበለችው ካራክተር ነው። ምንም ብትሉ እኔ አላምናችሁም ማለት ነው። ስለዚህ እዚህ ጋር ብሩክም አልተበደለም፣ ሃይሚም አልተበደለችም። አንዳንዶቻችሁ በጣም ትዘቀዝቃላችሁ። ዛሬ ራሱ ማለት ነው ኢንስታግራም ላይ የፖስተውን ፎቶ ስዘቀዝቁ ነበር። በጣም የምታሳፍሩት ግን ሙሽዬን ራሱ ስዘቀዝቋት ነበር። በጣም ታሳፍራላችሁ። ታዲያ እንዴት ይስሩ? መስራት እየቻሉ እንዳይሰሩ እያደረጋችኋቸው ነው። አንደኛ ሚስጥራቸውን ታውቁባቸዋላችሁ። ሁለተኛ ነገር እንደምታውቁት የሚመጣውን ሰው ታውቃላችሁ። እሺ ይሄ ይሁን። በጣም ስለምትወዷቸው ምንም ነገር ስለማያልፋችሁ ቪዲዮቸውን በደንብ ስለምታዩ ነው እያንዳንዷ ነገር መሸወድ ያልቻላችሁት የጨረቃ ፋሚሊዎች ማለት ነው። ግን ደስ የሚለው ነገር እናንተ ሌላ አዳዲስ ነገር ስታወጡ አዳዲስ የመጡ ሰብስክራይቦች ያን የድሮ ቪዲዮ ያዩላችኋል፣ ላይክ ያደርጉላችኋል። በጣም ጥቅም አለው። ስለዚህ የጨረቃ ፋሚሊዎች ዛሬም ነገም አንድነታችሁ አንድ ይሁን። የሃይሚ እህቶች ስማርት ናቸው። የብሩኬ ይሳደባሉ ምናምን አትበሉ። ስነ ስርዓት ያዙ። ስነ ስርዓት። የተወሰነ ሰው ከብሩክ ጋር መጥፎ ባህሪ ያለው አለ። የተወሰነ ሰው ደግሞ ከሃይሚ ጋር መጥፎ ባህሪ ያለው አለ። ሁሉም አንድ አይደለም። ሁሉም አንድ አይነት አመለካከት የለውም። ሁሉም የተለያየ አመለካከት ነው ያለው። ስለዚህ እናንተ 3 ሰው ባጠፋው 50 ሰውን አታጣልሹ። በቃ ዝም በሉ። ክፉ ሆኑ አይደለ? ክፉ ይሁኑ። ከብሩክም በኩል ሆነ ከሃይሚን በኩል ሆነ የፈለገ ክፉ ይሁኑ፣ የራሳቸው ጉዳይ። እናንተ ግን
ልጆቹን ባንድ እያያችሁ ስተታቸው እንደዚህ ነው በቃ አሁን ይሄን ልጁን ማወቃችሁ ፈልፍላችሁ ማወቃችሁ ለእናንተ በቃ ያወቃችሁትን ነገር ነው። ምንም አዲስ ነገር የለውም፣ ለእነሱ ጉዳት የለውም። ግን ሌላ ስም ሌላ ቆሻሻ ስም የምትሰጡ ሰዎች ደግሞ አያችሁ ታፍሩበታላችሁ። እና ከዚህ ነገራችን ተቆጥበን ጥሩ ነገር ማለት ቪዲዮን ባየነው ልክ እኛም ብንጓዝ እኛ ተመልካቾች በጣም ጥሩ ነው ብዬ እኔ ያስባለሁ በእኔ በኩል ማለት ነው። እና የልጁ ታሪክ በጣም ስለገረመኝ ነው ቪዲዮ የሰራሁት። እና ለሀይሚ ምንም አይነት የስም መጥፋት የስም መጠልሸት አይኖርባትም። ብሩክ የሚያውቀው ልጅ ከሆነ በጣም ጥሩ ነው ለሷ። ሲቀጥል ደግሞ ነገ እኮ ቻናል ይከፈትለታል ይሄ ልጅ። እንዲሁ ዝም ብለው አይሸኙትም አይደለ? ቻናል ተከፍቶ ለእናንተ ያው በዩቲዩብ መምጣቱ አይቀርም። ስለዚህ ጥሩ ልቦና ይኑረን፣ እነሱ የሚስሩ። ብሩኬ በዚህ አጋጣሚ ኮንግራ 300 ሺህ አልኩኝ። አዎ 300 ፎሎ ገብቷል ቲክቶክ ማለት ነው። በዚህ አጋጣሚ አይገርምም? ሀይሚ ጋም ደስታ ሲገባ እሱ ጋም ደስታ በማግስቱ በጣም ደስ ይላል። ሲቀጥል ደግሞ አሁን በቃ ዩቲዩብንም እንደዚህ ሰው ግጥም አድርጓትና ደስ ይበላቸውና እንደ በፊቱ እየተዝናኑ እየተጓተቱ እንዲመጡልን መልካም ምኞታችን ነው። ይሄም የመጣው እንግዳ ቻናል ሊከፈትለት ነው። የኛ ውድ ቤተሰቦች ምንም አይክፋችሁ፣ እናንተ ዘና ፈታ በሉ። አሁን ላይ ያደረጉት ድራማ በጣም ጥሩ ነው፣ እውነት ለመናገር ለህዝብ ለማስተማር ነው። ግን አገባቡና አጨራረሱን አላወቁትም፣ ጅማሬውን አላወቁበትም። ለዛ ነው። አመሰግናለሁ የኔ ውድ ቤተሰቦች፣ መልካም ምሽት ባይ